ያላችሁልን ውድ የኡድን ቤይቤስ ተመልካቾች እንኳን ለእናቶች ቀን አደረሳችሁ እንኳን አብሮ አደረሰን እናት ሳሎን እንኳን አብሮ አደረሰን አልኩ ላይ እንኳን አብሮ አደረሰን እናትን ባትሆኑ እኮ እናቶቻችንን እንኳን አደረሳችሁ ማለት አለበት የእናቶች ቀን ደግሞ እናት ከመሆን ይበለጠ እኔ ለእናቴ ነው ይበለጠ ማደር ልጆች ደግሞ ላንቺ ማለት ነው በጠብቃለሁ በደብዳቤ በመናምን ይመጣሉ ግን በጣም ከእናቶች ከተዜሙ ዜማዎች ልቤን የሚነካ አንድ ዜማ አለ የእናት ውለታዋ ላውሳው ዳለ የእናት ውለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ 9 ወር በሆዷ ከዛም በጀርባዋ ጡቷን ያጠባች ለማሳደጓ ዘውትር ይሰማኛል የማይድካሟ ችላ በማሳደግ በሴትነት አቅሟ የእናት ውለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ አባቴ ሞቶብኝ በሕፃንነቴ ለፍታ ያሳደገችኝ ብቻዋን እናቴ ሳይርበኝ ሳይጠማኝ ወይም ሳልታረዝ ነው ያሳደገችኝ ማምትሏሴ የእናት ውለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ያው ይሄ ሙዚቃ ለበለው እናቶች በጣም ልብ የሚሰረስር ነው እኔ ቱሩ ባለቀ ያልኩኝ ነበር ትንሽ ይከብዳል አይደል እየቆየሽ በሄድሽ ቁጥር በጣም ታብሰለሰያለሽ እናትሽ ላንቺ ያላትን ፍቅር እንዴት እንዳሳደገች የወጣችበትን የመጣችበትን መንገድ ሁሉ የሚያስታውስ ሙዚቃ ነውና የሆነ ስሜት ውስጥ ነው የሚከተው በጣም የብዙ የተወዳጅ ሙዚቃዋ ነው የብዙዎች ልብ ውስጥ የቀረ ሙዚቃም ይመስለኛል እንቁ ዜማዎች ደግሞ በጣም ቆንጆ አድርጋችሁ ግጥሙ በደንብ እንድንሰማው አድርጋችሁ ካለ ሙዚቃ መሳሪያ ስለሚጫወቱት ልብ ውስጥ ነው የሚገባው በጣም እናመሰግናለን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንኳን አደረሳችሁ እናት ባትሆኑ ለወደፊት እናት ስለምን ነው እኔንም ጨምሮ አንድ ላይ ያው እናትነት በእናቶቻችንም እናውቀዋለን እንደገና ደግሞ እንደኔ ደግሞ ወላጅ ሲኮን በልጆቻችንም እናቶቻችን ይሆኑልን ነገር እናያዋለንና ከባድ ነው ሙዚቃው ትንሽ ጥልቅ ነው እናመሰግናችኋለን በድጋሚ ምን ነው ባገኘሁት ያንን ባለቅኔ ምን ነው ባገኘሁት ያንን ባለቅኔ ለናቴ ውዳሴ ቃላጣሁኝ እኔ ለናቴ ውዳሴ ቃላጣሁኝ እኔ እስኪ እንዴት ባደርገው አለኝ የምለው ቃል እስኪ እንዴት ባደርገው አለኝ የምለው ቃል ውለታዋን ገልጾ ለክብሯ ይበቃል ውለታዋን ገልጾ ለክብሯ ይበቃል ለልጆቿ ስትል ያልበገራት ስቃይ አላየሁም ከቶ እንደሷ
ዓለም ላይ የምሰጣት ባጣ ስሟን ደጋግሜ እለምነዋለሁ እንዲሰጣት ዕድሜ እለምነዋለሁ እንዲሰጣት ዕድሜ ደከመኝ አይወጣሽ ሰለቸኝ አታውቂ ደከመኝ አይወጣሽ ሰለቸኝ አታውቂ በኔ ሳቅ ደስታ ነው ስቀሽ የምትደምቂ ምን አይነት ፍቅር ነው ባንቺስ ተገረምኩኝ ምን አይነት ፍቅር ነው ባንቺስ ተገረምኩኝ ሲመሽም ሲነጋም አመስጋኝሽ ሆንኩኝ የዘጠኝ ወር ብቻ አይደለም የኔና አንቺ ነገር አያልቅም ቢነገር ሰላምሽን አብዝቶልኝ ጤናውን ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገመናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገመናዬ ማማዬ የእናት ጓደኛዬ ሺያጅብ ቢበዛ ቢከበኝ ወዳጅ ዘመድ ምድር ባካልላት የት ብደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስታ ለኔ ግን የዚህ ዓለም ነገር አይተካም እንዳንቺ ቢታይ አይተካም እንዳንቺ ቢታይ በሀሳብ የወሰዳችሁ ያስለቅሳችሁ ልገርም እንዴ በጣም ነው የምናመሰግናችሁ የእናትህ ነገር ያው ሁላችንም ስሜቱ ይገባናል አይደለ በጣም ከባድ ነው እና ድምጻችሁ በራሱ ያባባሉ የሆነ ስሜት ውስጥ ነው የሚከታው እኔ ታገለኝ በቃ ሰምተነው እናውቃለን ይሄን ሙዚቃ ግን ደግሞ እዚህ ቦታ ላይ ቁጭ ብለሽ ቀኑም ስለሆነ ይሁን በቃ ይወስድሻል ወደ ኋላ ምን አይነት ነገር መስዋዕትነት ለኛ ብለው እንደከፈሉ የመጡበት መንገድ ሁሉ በቃ ቁጭ አርጎ ነው የሚያሳይሽና በጣም ወደ ኋላ ይመልሳል ግን እናመሰግናለን በዚህ አጋጣሚ ደግሞ እናቶቻችንን ለማመስገን ሌላም አዲስ ቀን ስለተሰጠን በህይወት በጤና ኖረውልሽ ደግሞ ስታመሰግኛቸው ደስ ይላል በቃ እንደዚህ ደግሞ ሙዚቃ ኖሮ በሙዚቃ መመስገናቸው ቃላቶቹ በደንብ እየተሰሙ ነበር እንቁ ዜማዎች እንግዲህ እንቁ ናችሁ እንደ ዜማችሁ እናመሰግናችኋለን በእናቶች ቀን መጣችሁ ለእናቶቻችን ለመላው ዓለም ላይ ለሚገኙ እናቶች በሙሉ ይሄን የመሰለ ዜማ ስለተጫወታችሁ እናመሰግናችኋለን እነሱን እንሸኛቸውና ደግሞ እኛ ወደ ፕሮግራማችን እንለፋ እናመሰግናለን ቅዳለኝ ብላለች የምን እኔ ጃይ ምንድን ነው አይ አንዳንድ ካሉ ወይ ፈራሉ ልጅ መውለድ ወይ ደግሞ የሰው ልጅ ያጫውታሉ ዝም ብለው በቃ የሰው ልጅ አንተም ሰሞኑን የሰማው ነገር አለ አረ እየተንደረደረሽ ነው እንዴ ይሄ ነገር መንደርደር ሳይሆን ያው ለመጀመሪያ ጊዜ ክርስትና እናት ሆኛለሁና ትንሱጌችን ሰምተን አይደል ሊሆን ይችላል አይ በእናቶች ቀን ለነገሩ እኔ የወለዱት ብቻ ሳይሆኑ ደግሞ ካብራካቸውም ሳይወልዱ እንደራሳቸው አርገው በጉዲፈቻ በተለያዩ መንገዶች ልጆችን የሚያሳድጉ እናቶች አሉና እናቶች ቀን ሲወሳ ለነዚህም እናቶች ለሁሉም ጭምር ነው እናትነት በተለያየ መንገድ ነው የሚገለጸው እህቶቻቸውን እንደ እናት ሆነው የሚያሳድጉ አሉ እንዲሁም ደግሞ ካብራካቸው ያልተወለዱት ልጆች እንደ እናት ሆነው የሚያሳድጉ እንዲሁም ደግሞ ከስጋቸው የተወለዱትንም እንደዛው የሚያሳድጉና እናትነት መገለጫው ብዙ ነውና ለነዚህ ሁሉ እናቶች ዓለም ላይ ለሚገኙ መልካም የእናቶች ቀን እንመኛለን እናቶቻችን ለኛ ብዙ ዋጋ ከፍለዋል ሁላችንም እንደ ሀገር አንድ አይነት አስተዳደግ ወይ ደግሞ አንድ አይነት ምንጋራው የእናትነት ባህሪ እንዳለ ሆኖ
ከዛ ባለፈ ግን በቃ እናቶቻችንን ይሄ አንድ ቀን ብቻ ሳይሆን በየቀኑ እንኳን ቢወደሱ ያንስባቸዋል። እናትነት ማለት እንደዚህ በቀላሉ የምገልጽ አይደለም መሆን ነው። በቃ ላንቺ ዋጋ ይከፍላሉ። በእንቅስቃሴዎች ላይ ወጥተሽ ውለሽ መግባትሽ ያሳስባቸዋል፣ ያስጨንቃቸዋል። ለኛ ግን ያላ ይመስለኝ ይችላል አይደል? አንዳንዴ እኮ እንዲህ አታርጊ፣ እንዲህ አትሁኝ፣ እንዲህ አትውጭ፣ እንዲህ አትግቢ ሲሉሽ እንዴ ምን ሆነሽ ነው የምትጨቀጭቂ ምናምን እንላለን። ከክፋት አይደለም በቃ እናትነታቸው ውስጣቸው የሚነግራቸው ነገር አለና ስለኛ ደህንነት፣ ስለኛ መልካምነት፣ ስለኛ ጥሩ ቦታ መድረስ ስለሚያሳስባቸው ነውና የእናት ፍቅር እንደዚህ በቃል የሚገለጽ አይደለም። በቃ ለእናቶች ሁሌም ልጅ ነው አይደለ? አድጎም ልጅ ነው። ልጅም ወልዶ ልጅ ነው። እና ልጅነት ሲያምርሽ ተመልሰሽ ቤትሽ መሄድ ነው አይደል? እናት እግር ስር ቁጭ ብለህ ጸጉሬን መታሸት ምናምን አይዞ መባል። እኔ እንደውም አይ ቲንክ አንዳንድ ጊዜ እንዲያላደኩም እንዲያድግ ያልጨረስኩም እንዴላለሁ የሆነ ነገር አረግና በላይፌ ልክ አሳካውት ብዬ ሳስብ እናቴ ጎበዝ እንድትለኝ ፈልጋለሁ። መለሳለሁ ማለት ታስታውሰኛለሽ። በቃ የጥንካሬ ይሄ እንድቆም ምክንያቴ እንዲሄድ ወደፊት የሚጠብቀኝ ፈተና እያለፍኩኝ እንድቆም የሚያረገኝ እናቴ ብርታትና ድጋፍ ይመስለኛልና እኔም አንዳንድ ጊዜ ስናቀው ደግሞ እኛም አድገንም እኮ በቃናልን አንልም። ልጅነታችን የሚያምረን እናታችን ጋር ስንሄድ ነው። ልጅነታችን የሚሰማን እናታችን ጋር ስንሄድ ነው። አንዳንድ ኃይለኛ እናቶች አሉ። የኔውን በጣም ስትናደድ እቃ ተወረውራለች። በኒኬል ግን ባረሽን ወስዳ ከዚህ ደግሞ ሽን ማለት ጎበዝ ነው ይልና ይገባው። ሁሌም ደግሞ እናት ቤት ውስጥ አስታራቂም ነች አይደለ? ማለት አሁን እኛም ስንጎረምስ ወይ ምናምን የሆነ ነገር ሲመ መሀል ላይ ትገባለች አይደል? በቃ ልጄን ትላለች፣ አትንኩብኝ ትላለች። እውነት ነው። እናት ብዙ ነው መገለጫው። ተቆጣሽም እኮ ሲከፋሽ አብራሽ ነው የምትከፋው። ቆንጠጣሽ ለነገሽ ስነ ምግባር እንዲኖርሽ ነው ለዛ የምታርገው። ግን አብራሽ ነው የምታዝነው፣ አብራሽ ነው የምታለቅሰው። እንዲህ ባታርጊ እኮ አልመታሽም ነበር ይሄው ምናምን ብላ አብራሽ ቁጭ ብላ ታለቅሳለችና ምን አይነት በቃ ልብ እንዳላት ይሄ ከራስሽ በላይ ለልጆችሽ መኖር ላይ አሁን በቃ በደንብ ትረጃለሽ ብዬ አስባለሁኝ እንደ እናትና አሁን ብቻዬን ስላለሁኝ ሁሉ ነገር ለኔ እላለሁኝ። ነገ ላይ ሲሆን ግን ለኔ የሚለውን ነገር ትቀንሻለሽ። በቃ ለልጆቼ ነው ሁሉም ነገር። ተደስተሽም አልፎልሽ ማየት የምትፈልጊው አንቺን ሳይሆን ለልጆችሽ ነው። አንዳንዴ እናቶች ይላሉ እኮ ልጅ እኔን ስትወዱ ካንገት ልጄን ካንጀት ይባላል አይደለ? የፈለገ ሰው ቢጠላሽ ምን ቢልሽም ግን ልጅሽን እንዲወድ ልጅ ትፈልጊያለሽ። ልጅሽ የተሻለ ቦታ ላይ ደርሶ ማየት ትፈልጊያለሽ ካንቺ በበለጠ ልጄን ትያለሽና ያም ይመስለኛል በቃ የእናት ፍቅር ቃል የለውም የሚገልጸው ነገር። በምን ልትገልጪው ትችላለሽ? በፍጹም ያ በመኖር ነው፣ በሂደት ነው። አመስግነናቸው ይበቃው አይደለም። ሲያረጉልንም ከኛ መልሱን ጠብቀው አይደለም። ሲያረጉት ከፍቅር ነው፣ ሲያረጉት ከልባቸው ነው። ለዚህ ነው እናትነት ላይ የሚደረጉ ነገሮች በሙሉ ከዚህ ነው የሚወጡት እንጂ አስበንበት ወይ ደግሞ ሂሳብ ሰርተንበት እንደዚህ ባረግስ ብለን አይደለም። ተፈጥሮ ራሱ የሰጠን ነገርም አለና ሲኮን አብሮ ደግሞ የሚሰጠው ነገር አለ እና እናቶቻችንን ያው በአመት አንዴ ለማመስገን አጋጣሚው ጥሩ ሆኖ እያለ ግን በየቀኑ ደግሞ በመናገኘው አጋጣሚ ሁሉ እናቶቻችንን በመንገር ብቻ ሳይሆን በመድረስ በመሆን ጊዜያችንን በመስጠት ለራሳችን ስኬታማ በመሆን የነሱን ደስታ ማብዛት ምንችል ይመስለኛል። ደካማ ጎናቸው እናቶቻችን እኛ ልጆቻቸው ነን። እኔ ደግሞ እንደ እናት ደግሞ ደካማ ጎኔ ልጆቼ ናቸው። እውነትም ለመናገር ልጆቼ ለቁም ነገር እንዲበቁልኝ በጥሩ ስነ ምግባር እንዲያድጉልኝ ሁሉ ጊዜ ምኞቴ ነው፣ ጥረቴ ነው። ያው እንደ እናት ደግሞ የሚቻለውን ሁሉ አደርጋለሁ። ግን እኔ ሁለቱ ልጆቼን ለማሳደግ ምደክመውን ድካም ሳስብና እናቴ ያንን ሁሉ ልጅ ለማሳደግ የደከመችውን ድካም መለስ ብዬ ሳስበው በጣም በብርታቷ እቀናባታለሁ፣ በጉልበቷ አደነቃለሁ፣ በሞራሏ ይገርመኛልና ከጊዜ በኋላ በመጣባት የጤና እክል ውስጥ ሆና እንኳን ልጆቿን ምን ያህል ለመሰብሰብ ለልጆቿ ለመትረፍ እሷ በምትችለው ሁሉ ለማድረግ የምታደርገው ነገር ሳስበው እኔ በሆነ አደርገዋለሁ ወይ ብዬ ራሴን እንድጠይቀው ያደርገኛል። በፍጹም አላደርገው። ያው ምን ችለው አይደለም ይሰጠን። ስለዚህ ዝም ብዬ ሳስበው ታድላለሁ እና ምን መሆን ትፈልጊያለሽ ብትይኝ ዛሬም ነገም ደግመሽ እናቴ ነው በቃ እሷን መሆን ነው የምመኘው። የእሷን ጥንካሬ፣ የእሷን ብርታት፣ የእሷን ጽናት፣ የእሷን የመንፈስ ጥንካሬ በጣም ነው በቀናበትና እናቴ ኑሪልኝ። ከኔም አልፈሽ ደግሞ ለልጆቼ በጣም ምርጥ አያት ናት። እውነት ለመናገር እናቴም ብቻ አይደለችም፣ ያው ከኔ ጋር ያለችው አያቴ የእናቴ እናት ማብራን ያለችውና ለእናቶቼ ማሚናይ
እናቴ ደግሞ ቅድስት ተስፋዬ በዚህ አጋጣሚ እንኳን ለእናቶች ቀን አደረሳችሁ እድሜና ጤናውን ለእናንተም ይስጥልኝ ለኔ ብርታቶቼ ጥንካሬዎቼ ኩራቶቼ ናችሁና ሁሉ ጊዜ በህይወቴ ስላላችሁ እግዚአብሔርን አመሰግናለሁ በጣም ነው የምወዳችሁ አሜን ለሁላችሁ እድሜና ጤና ይስጣችሁ አሜን እድሜና ጤና ይስጣችሁ ለሁሉም በሁሉም ሁኔታው ስላሉ እናቶች ወይም እናት ለመሆንም ያቀዱም አሉ አሁን ሰርግ ላይ ያሉም አሉ ስለዚህ ለነሱም አይደል ኦፔም ያላል አሁን ስለዚህ ለሁሉም መልካም እናቶች ቀን ማሚዬ I love you ወድሻለሁ ያሙዬ አረ ሙሉ ስማቸው ንገረኝ ያቆላል ያምራል ስማቸው ፎንቃ ነው በቃ ያምራል ማን ያምራል አንተ እንግዲህ ወይዘሮ ያምራል አንተ ነህ ትንሱዬ እናት እንኳን ለእናቶች ቀን አደረሱት እኛ ምን እንመኝላችኋለን መልካም እናቶች ቀን 9 ወር አርግዛ የወለደችው ጡቷን ያጠባችኝ እናቴ ደግሞ መስከረም ናት እንኳን አደረሰሽ ማለት ፈልጋለሁኝ እንዲሁም ደግሞ እድሜ ልኳን ከልጆቿ አስፈልጣ ደግሞ እዚህ ለመድረሴ ምክንያት የሆነችኝ በስነ ምግባር በተለያየ አይነት መልኩ ዛሬ ላይ እንድቆም የቀረጸችኝ ደግሞ አክስቴ ናት የአባቴ እህት ናት ዓለም ፀሐይ ለማ ትባላለች በጣም ወዳችኋለሁኝ አከብራችኋለሁኝ እንኳን አደረሳችሁ መልካም የእናቶች ቀን ይሁንላችሁ ላለኝ አሁን ደግሞ እየታረሳችሁ ላላችሁ እናቶች ማርያም በሽልም ታውጣችሁ እንላለን አይደል ቂቤው ግን ትንሱዬ በዚህ አጋጣሚ ትንሱዬ በጣም ጎበዝ አባት ነው ትንሱዬ ላንተ መልካም የእናቶች ቀን ለልጆች እናትም እንዲሁ ወይ ሉላዬ ስለዚህ አሁንም በድጋሚ እንኳን ለእናቶች ቀን አደረሳችሁ እንላለን ብዙ እናቶች አላችሁ እንግዲህ በተለያየ ሁኔታ ውስጥ ያላችሁ እናቶች እንኳን ለእናቶች ቀን አደረሳችሁ እንላለን አሁን ምን እናረጋለን እንሸልማለን እናፈነን ለእናቶች የተለያየ ስም ቤት ውስጥ መጥሪያ አለን አይደል ለምሳሌ እናና የሚባሉ እናቶች አይደል እኔ ጓደኛዬ ናት አይደል እናናዬ እሺ ጉላስቲ ምትምታ እቴቴ በጣም የተለመደ ነው እኔ ማሚ ነው የምላት ማሚ አዎ ግን አያቴን ማሚና ነው የምላት እኔ አያቴን ቴሚቲ ነበር ማለት አንተ እናትህ ማን ነው እማዬ እንዴት አሲዛችሁኝ እንደዚህ ምን ታሶሪ ለምንድን ነው መልካም እናቶች ቀን አረ ማሚ ደራሽ ማሚ እውነት በእናቶች ቀን ግን አወራረዱ ራሱ ቀስ እያለ የተረጋጋ ሰላም ያለ እውነት ነው እሺ እንደውላለ ባለፈው ሳምንት መላሻችን እንደውል የመለሰው ነው እኔ ግን በዚህ ሳምንት በእናቶች ቀን የተመኘሁት እናት ሆኖ በየተመኘሁት እኔም ሴት ቢሆኑ ደስ ይለኛል ሁለቱን ሳምንት ግን እናንቺ ሴት ቢሆኑ ብለ ተሻወድ እውነት ነው ሳምንት ግን ያስባል ትንሱ እየገመት እናት የሆነ አባት ሄሎ አቤት እንኳን አደረሰዎት እንኳን አደረሰን ማንም በል ማሚዬ ከኡድም በኢቢኤስ ነበረ እሺ እንዴት ኖት እግዚአብሔር ይመስገን ማን እንበል ከየት ነው ሳባ ከዓለም ባንክ ወይዘሮ ነው ወይስ ወይዘሪት ሳባ እንበል ወይዘሪት እሺ ወይዘሪት ሳባ የባለፈው ሳምንት ጥያቄያችን መላሽ ሆኖ ነው የደወልነው ደስ ይላል ሁሌ እንደመለስኩ ነበር አጋጥሞኝ አያውቅም ያለ መታከት መሞከር እንግዲህ አንድ ቀን እድለኛ ያደርጋል ዛሬ ደግሞ በተለየ ሁኔታ በእናቶች ቀን ነው የደወልነውና ያው ወይዘሪት በሉኝ ካልሽ ያው ዞሮ ወይዘሪት ያው ነው እናት ነን ያው ነው እውነት ነው የባለፈው ሳምንት ጥያቄውን መልሱን ያስታውሱና እስቲ መልሱ ምን ነበር የሚገርመው ሻለቃ አየለንም መልሼ ነበር ተቀድሜ ነው እሺ ከዛ ቀጣይ ሳምንት ላይ በትንሽ ረፍት ትንሳኤና አዲስ አበባ ቄራዎች ድርጅት ማንና ማን ነበር እዛ ሄደው ትንሱና ጥበብ ማን ነበር በጣም የፈራው ትንሱን የፈራው እያለቀሰ ማንሱ ጥበብ ምን ተሰማችሁ ስታዩት ፕሮግራሙን ቆንጆ ፕሮግራም ነው ቆንጆ በጣም እናንተ ቤት ሆናችሁ ስታዩት እንዴት ነበር ፈራችሁ
በጣም ግን ቆንጆ ነው። በጣም ደስ ይላል። ሰፈሬም ነበር ድሮ። በጣም ደስ ይላል። ሁሌም ተመለስኩ ነው የሚገርመው። ዛሬ አጋጣሚ እንግዲህ እንኳን ደስ አሉት። በጣም ደስ ይላል። በጣም ደስ ይላል። እናመሰግናለን። እንግዲህ መልካም እድል ትንሱዬ ሊያወጣ ነው። መልካም እድል ሊያሽከረክረው ነው። ምንድነው? አንቺ በዓል ሲሆን ግንማ የሆነ ነገር አለው ብቻ ይበራዋል። እውነት ነው። ወይዘሪት ሳባ ምን ይመስልሻል ግን? እኔ ምን አውቃለሁ። ይሁን ለበዓል የሚሆን ነገር ለእናቶች ቀንም በጣም አሪፍ ነገር ለእናቶች ቀን ቅቅል ቻቻቻቻቻቻ ብረት ምጣድ ላይ ሲሆን ደግሞ ትንሱዬ ንገር። ሙክት ነው። ዋው ሙክት ብቻ ብለህ ግን ሙክት ብለህ አስቀረኸው። ምን ሙክት በግ ደስ ይላል። አሁን እንደውም ዝናቡም እያካፋ ነው። ከዛ ቅቅሉ ይቀቀልና ሾርባው መጠጣት ነው። እውነት ነው። ለሙቀት በጣም ነው የምናመሰግነው። ተሳትፎሽን ቀጥይ። እሺ መልካም ቀን፣ መልካም የእናቶች ቀን። ሰላም ዋይና አሚን ሳባ። እሺ አይገርምም? አይ ትንሱዬ እጅህ በቃ አይገርምም? ጥበብ ሁሌ ከእንስሳ ጋር እንለያይም ትላለች። ያው እንስሳ እንግዲህ የዚህኛው ሳምንት ሙክት በግ ከሆነ ቀጣይ ሳምንት ደግሞ የሆነ ሞቃለ ነገር እንዲወጣ ጥያቄ የተዘጋጀ ሰው ያለ ይመስላል። በዚህ በኩል እኔ ራሱ ተዛኔም በዚህ አካባቢ ያለ ይመስላል እንዳወጣሁት yes እሺ ጥያቄውን እንስማት እስኪ ከቃጠሎ ፍልሚያ ባለፈው ሳምንት እንግዶች ነበሩ። ለየት ያሉ እንግዶች ነበሩ። እስቲ እነሱ እንግዶች እነማን ነበሩ? የቃጠሎ ፍልሚያ እንግዶች እነማን ነበሩ? ስማቸውን ንገረና። ስማቸውን ይንገሩን። አንተ ንገረን እንጂ እኔ ከነገርኳችሁ እንዴት ይሆናል? እሺ ትንሱዬ እንዴት ይሆናል? እንግዲህ የሚቀጥለው ደግሞ ሽልማት የሚያገኘው ግን ምንድነው ማድረግ ያለበት? 7696 ብላችሁ መልሱ። እኔ ሐሳብ ወይ ደግሞ ሂንት ልስጣችሁ እንዴ? አባትና ልጅ ነበሩ እንግዶች። ይቅርታ ትንሱዬ በጣም ያወደድኩት ይቅርታ። ታዲያ መልሽ ስማችሁን በዛው ማሚዎቻችን አሁንም እንኳን ለእናቶች ቀን አደረሳችሁ እንላለን። የተለያዩ ፕሮግራሞችን እናንተን ያስተምራሉ ያዝናናሉ ብለን ያሰብናቸውን ፕሮግራሞች አዘጋጅተናል። አብራችሁን መልካም የረፍት ቀን ይሁንላችሁ እንላለን። መልካም